ኤኒዌይ ወደ ፕሮፌሰር ልምጣና ምናልባት ተመሳሳይ ጥያቄ እንኳን ቢሆንም ያንተን እይታ ታስቀምጥልኝ ስለፈለኩኝ ነው እዛ ላይ እና ጥያቄውን ልድገመው። ኢትዮጵያ ውስጥ ስለ ኤርትራ ታሪክ ብዙ የተዛቡ ታሪኮች እንዳሉ ከዚህ በፊት በተደጋጋሚ እርሶም ሌሎችም እንደዚሁ እውነት ላይ ተንተርሰው የሚናገሩ በጣም አነስተኛ የሆኑ ሊቃን ኢትዮጵያውያን አሉ። መልካም በተለይ ቀጠናው ላይ አተኩሮ የሚሰሩ በኤርትራና በኢትዮጵያ በኩል መካከል፣ በኢትዮጵያና በሱዳን መካከል፣ በኢትዮጵያና በሶማሌ መካከል ዘላቂ ሰላም እንዲመጣ፣ ኢንተግሬሽን እንዲኖር፣ ውህደት እንዲመጣ፣ ተቻችለን መኖር እንድንችል በተለይ ፕሮፌሰር እርሶ ትልቅ አስተዋጽኦ እያደረጉ ነው እና ይህንን ግምት በማስገባት በእነዚህ በተለይ በኢትዮጵያና በኤርትራ መካከል ብዙ የታሪክ መዛባቶች እንዳሉ ከዚህ በፊት በተደጋጋሚ ሲገለጽ ኖረዋል። የዚህ የተዛቡ ታሪኮች መንስኤ ምንድን ነው ብለው ያስባሉ የሚለውንም እንደው በእርሶ እይታም ትንሽ ቢያስቀምጡልን ደስ ይለኛል ፕሮፌሰር። በመጀመሪያ ደረጃ ይህንን ችግር ወይንም ወደ ችግር እንዲቀየር ለራሳቸው ስትራቴጂ አብኩቶ ወደፊት ያመጡት አሜሪካኖች ናቸው። በ1940 ፕሬዝዳንት ሩዝቬልት ስዊስ ካናል ሲመጣ 3 ሰዎችን ነበር ያነጋገረው። አንደኛ ሻህ ኦፍ ኢራንን፣ ሁለተኛ የሳውዲ ንጉስ አብዱል አዚዝን፣ ሶስተኛ ንጉስ ኃይለ ሥላሴን ነው ያነጋገረው። እነሱ ከህዝቦች ጥቅም አልነበረም ውሳኔያቸው የመጣው፣ እነዚህንም መጠቀሚያ ነው ያደረጓቸው። እነሱ ካላቸው ስትራቴጂ ነው። ለዛውም ራሱ ኋላ የውጭ ጉዳይ ሚኒስትር የነበረው ጆን ፈርስተር ዳላስ በመጽሐፉ ላይ እንደጻፈ በህግና በምን ስንመለከት የኤርትራ ህዝብ የራሱ ውሳኔ መወሰን ነበረበት፣ ግን ከኛ ጥቅም ስናየው ከወዳጃችን ኢትዮጵያ ጋር እንድትቀላቀልና ፌዴሬት እንድትሆን እንፈልጋለን ነው ያለው። ኢትዮጵያ በዛን ጊዜ አቅም አልነበራትም። ኤርትራንም አስገድዳ ወይንም ደግሞ የነበሩትንም ኮሎኒያል ፎርሶችን አስገድዳ ይሄ የኔ መሬት ነው፣ ይሄ የኔ ህዝብ ነው ይሰጠኝ ማለት አቅሙም ምኑም የላትም። በጣም ፊውዳል የሆነ ስርዓት ነው። እንደውም ከአስመራ እስከ አዲስ አበባ ድረስ መንገዱን የሰሩት ከየመን የመጡ ሰራተኞች ናቸው። ጣሊያኖች ያመጣው ወይንም የጣሊያን ፋሺስት በወረረበት ጊዜ ምንም አይነት የሞደርን ስርዓትም አልነበረም። ንጉሱ ከወረራው በፊት ሀገሪቷንም አጠቃሎ የማስተዳደር ችሎታም አልነበራቸውም። ሀገሪቷም ከ4 ኪሎ ሜትር በላይ አስፋልት አልነበራትም ከአዲስ አበባ ላይ። ስለዚህ በዋርሎርዶችና በተፎካካሪ ክፍሎች ናቸው ሀገሪቷ ስትተዳደር የነበረው። ግን የአሜሪካን ፍላጎት ነው በመጀመሪያ ደረጃ ኤርትራ የግድ አንዴ በውሸት ፌዴሬሽን በኋላ ፌዴሬሽን መሄድ ሲያቅተው ከእናት ሀገሯ ጋር ተዋህዳለች ብሎ አጠቃለው ያስገቡት። መጨረሻ ላይም ራሱ የኤርትራ ትግል ነው ስርዓቱ መጨረሻ ላይ እንዲፈርስና የኢትዮጵያ ህዝቦችም እየነቁ ሲመጡ የተለያዩ ኮንትራዲክሽኖች ብቅ አለና የነበረውን ስርዓት 44 ዓመት ሲያስተዳድር የነበረውን ፊውዳል ስርዓት ከናካቴው አሽቀንጥሮ ወረወሩ። የሚቀጥለው ስርዓት ግን የመጣው ስርዓት ካለፈው ታሪክ መማር አቅቶት አሁንም በኤርትራ ጥያቄ ላይ ኤርትራ ወይ ሞት በሚለው ስሎጋን ጦርነቶቹን ሁሉ ቀጠለ። አንድ ሊገነዘቡ ያልቻሉት ምንድነው? የኤርትራ ህዝብ በአንድ ጊዜ የማይቀበል ከሆነ ካልተቀበለ ደግሞ መታገሉ ስለማይቀር ከተታገለ ደግሞ የራሳቸውን ስርዓት ትልቅ ችግር ላይ እንደሚጥል መገንዘብ አልቻሉም። ሪያል ሴንስ አንድ ገዢ መደብ ከጥቅሙ የሚያስብ ቢሆን ኖሮ አይ እኛ በዚህ ግርግርና በዚህ የኤርትራ ህዝብ ንቃት እየሰፋ በሄደ እየተደራጀ በሄደ ቁጥር እኛንም ትልቅ ጉዳት ላይ ይጥላል። ስለዚህ ተፋተን
እንደ ሁለት ሀገር ብንኖር ይሻላል፣ ወደቡንም መጠቀም እንችላለን፣ ከነሱ ጋር ተስማምተናል። ይሄ የሞደርን ቲንኪንግ የገዢ መደቡ አመለካከት ጥልቀትና ስፋቱን የሚቀይስ ነው። ይሄ ችግር እየተስፋፋ ሲመጣ ኢትዮጵያ ውስጥም ቡመረንግ አድርጎ ገባ፣ አመለካከትም ገባ። የትግሉም አንተ ማየት ያለብህ ኤርትራ ውስጥ በተለይ ከ1961 ጀምሮ የትጥቅ ትግል ከጀመሩ በኋላ ብዙ መንገዶች ተራምደው ነው የሄዱት። የነበረው ቲዮሪ ሀገሪቷ የብዙ ቋንቋና የሁለት ሃይማኖት እንትን ነች፣ ከፋፍለን ብለን አዳክመን እንትን እናለን የሚለው የኤርትራዊነት ስሜትን ጣሊያን የፈጠረውና ጣሊያን የፈጠረው ሀገር ውስጥ ዲሞክራቲክ በሆነ መንገድ ነፃ ባለመውጣቱ የኤርትራ ናሽናሊዝምም እያደገ መጣ ሰው ናቸውና መጨረሻ ላይ ማነጋገርም የማይቻል ስለሆነ የግድ ነፍጥ አንስተው መታገል ጀመሩ። እዚህ ላይ መታወቅ ያለበት ምንድነው የኢትዮጵያ ኮንዲሽን የነበረችበት የኢኮኖሚክ የፖለቲካል የምን ኮንዲሽን በጣም ወደ ኋላ የቀረና ኤርትራ ያለችበትን ሁኔታ የሚመጥን አልነበረም። መጨረሻ ላይ ግርማሜ ነዋይ ራሱ ነው እዛ ሄዶ ሲያይ ይሄ ፌዴሬሽን አይደለም ማለት አይጥና ዝሆንን እንደማጋባት ነው። ኢትዮጵያ ውስጥ ለውጥ ካልመጣና ዲሞክራቲክ የሆነ የሰለጠነ ስርዓት ካልመጣ በምንም መልኩ ለኢትዮጵያ የማይጠቅምም፣ ጦርነቱም ኤርትራ ውስጥ መምጣቱ አይቀርም ብሎ ነው የገመገመው። ምክንያቱም በጣም ፊውዳል የሆነ በጣም ጠባብ የሆነ የዓለም ፖለቲካ የሰው ንቃት እንዴት ቶሎ እንደሚወጣ ምናምን የተገነዘበ ክፍል አይደለም። ስለዚህ በጣም ጠባብ ነው፣ ፊውዳል ስርዓት ነው፣ የዓለም ሁኔታንም በደንብ የተገነዘበ አይደለም። ከሁሉም በበለጠ ደግሞ የኤርትራኖችን ሁኔታ በደንብ ያጠና የተገነዘበ አይደለም። ቀስ ያለ ሞደርን የሆነ ትግል እና የኤርትራ ናሽናሊዝም ከፍታውን ከፍ እያደረገ መጣና የትግሉ ከ1961 ጀምሮ ቀጠለ። ከዛም አልፎ ቀስ እያለ ምን እያለ ተራማጅ ኃይሎቹን ብቅ አሉ። አንተ ማየት ያለብህ የኤርትራኖች ታጋዮች ወደ ኢኤልኤፍም ቢሆን በአንድ ጊዜ ከዛም አልፎ ኢፒኤልኤፍ ቀጠናውን በደንብ የሚያውቁ ሰዎች፣ ቋንቋውን የቀጠናውን የሚያውቁ የአካባቢውን የዓለምን ሁኔታ ደንብ የተረዱ በየቦታው እየሄዱ ጉዳያቸውንም የሚያስረዳ የነቃ የምሁር ክፍል ነበራቸው። ከነሱ አንዱ በመጀመሪያ ስለ ኢትዮጵያ መጽሐፍ የጻፈው ዑስማን ሳላህ ሰቤ ነበር። መጽሐፉ አለኝ። መጽሐፉን ስታነብ ይሄ ሰውዬ ያነበረው አመለካከትና አቋም ኢትዮጵያ ውስጥ ከነበረው ምሁርና አመለካከት በጣም የመቶ ዓመት ልዩነት እንዳለ ነው የምታየው በጽሁፉ። በሌሎችም ጽሁፎችም ኤርትራኖች ሲጽፉ የነበሩት አናሊሲስ ሲያደርጉ የነበሩት እነሱ ከኢትዮጵያ ጋር የኤርትራ ህዝብ ነፃ ወጥቶ የራሱን ህልውና እሱ ወስኖ የሚታገሉትም እኛ የምንታገለው ለኤርትራ ህዝብ መብት እንዲኖረው ነው። መብት ማለት ምንድነው? ሞላው የኤርትራ ህዝብ ዓለም በሚያይበት ሪፈረንደም መብት ይሰጠው። ከፈለገ ከኢትዮጵያ ለመሆን፣ ከፈለገ አውቶኖሚ ለመሆን፣ ከፈለገ ነፃ ለመሆን እኛ ያንን ጥያቄዎች ነው አንግበን፣ ግን አብዛኛው የኤርትራ ህዝብ ነው ይሄንን ሊወስነው ብሎ መጨረሻ ላይ እንዳሉትም በ1993 በፈረንጅ አቆጣጠር በህዝብ ውሳኔ ነው የኤርትራ ህዝብ እና የኤርትራ ነፃነትን የተቀናጀው። ይሄንን መገንዘብ የማትችል ከሆነ ፖለቲካ ውስጥ ወይንም ደግሞ የኢትዮጵያ ፖለቲካ ውስጥ መጫወት እፈልጋለሁ፣ ኢትዮጵያንም ወደ ሌላ መንገድ መቀየር እፈልጋለሁ የሚል ኃይል ይሄንን ሂስቶሪካል ፋክት ካልተቀበለ አሁንም እሱም ራሱ ጦርነት ለመቀጠል ያስብ እንደሆነ በተለያየ ሰበቦች አንዴ ሲፈልግ ባህር ፈልጋለሁ ይላል፣ አንዴ ሲፈልግ ሪጂም ቼንጅ ይላል። የተለያዩ ናቸው የመጡትም ስርዓቶች። መጨረሻ ላይ የፊውዳሉ ስርዓት ፈረሰ። በህዝባዊ ማመጽ በኤርትራም ትግል ፈረሰ። የዚህ የኤርትራ ትግል ራሱ የሱ ውጤት ደግሞ እና የሱ ሽታ ተላልፎ ኢትዮጵያ ውስጥ ገባ፣ ንቃትን አመጣ።
ብዙ ኢትዮጵያኖችም ነገር እንዲገባቸው ሆነ። ስርዓቱ ምን አይነት ስርዓት እንደሆነም እየተገነዘበ መጣ። ብዙ ጥያቄዎችም ከዛ ጋር ተያይዞ ብቅ እያሉ መጡ። ይሄ አሁን የምታያቸው በየጊዜው ብቅ የሚሉት ምን የሚሉት ብቅ ብሎ መጡ። ልታጠፋቸው የምትችለው ነገር አይደለም። ምልህ አንድ ገዢ መደብ የበሰለ ከሆነ አይ ይሄ ጣጣ ብዙ ጣጣ ያመጣብናል፣ እንዳውም ጎረቤት ሆነን ብንኖር ይሻላል። መግዛት የምንፈልግ ከሆነ ለብሉ ጊዜ እንደውም ንቃትን ብዙ የሌለውን ያልተደራጀውን ህዝብ ይዘን ባይሆን ይሄ የኤርትራ ጥያቄ በሰላም በጉርብትና በተፈለገው መልኩ ፈተን እንሂድ። ወንድሜ ግርማ ያውቃል፣ የእሱ አባትም ያውቃሉ። መጨረሻ ላይ እኮ አንድ ጀነራል ተነስቶ ጻፈ። ጦሩ ውስጥ እዛ ሰዎች ተነሱ። እንደ ቀበሮ 10-15 ዓመት እዚህ እየኖር ነው። ቤተሰቦቻችን ማየት አልቻልንም። ኢኮኖሚውም እየደቀቀ መጣ። መጨረሻ ላይ ከፍተኛ ባለስልጣኖቹንም ማሰር ጀመሩ። የግርማ አባት አባል ናቸው፣ እሳቸውም የጦሩ አባል ናቸው። መጨረሻ ላይ ጀነራል ከበደ የሚባል ልጁ አሁን አዲስ አበባ ዩኒቨርሲቲ የሚያስተምር ዞሮ ዞሮ ምን ብሎ አነጋግሮ መጣ። መጨረሻ ላይ ጠቅላይ ሚኒስትሩ ይዞት ንጉሱ ጋር አቀረበው። ባጭር ነገሩን ለማሳጠር ነው። ጽሁፉም አለኝ። ምን አለ? ለጃንሆይ ያለውን ሁኔታ በዝርዝር አስረዳቸው ቁጭ ብሎ። መጨረሻ ላይ ሽማግሌው አይ እንግዳውስ ይሄ ነገርከኝን ሁሉ በጽሁፍ አቅርብልኝ አለ። በጽሁፍ አቀረበላቸው እና መጨረሻ ላይ አብዮቱ መጥቶ ከ60ዎቹ ከተገደሉት ጀነራል ከበደ ገብሬ ነው የሚሉት። ምንድነው ያስቀመጡት ጀነራል ከበደ ገብሬ የሚለው ነው ብዙ ኢትዮጵያኖች ስላላነበቡ ወይንም ደግሞ እንዳያነቡ የሚደበቅ ዶክመንት ነው። ስለዚህ ምን አለ? ለጃንሆይ በጽሁፍም ባቀረበው እኔ እንኳ ፌዴሬሽኑን መመለስ ቢቻል ጥሩ ነው፣ ግን እነሱ ፌዴሬሽኑንም የሚቀበሉ አይደለም። ሁለተኛም ይሄ ትግል ከቀጠለ የእኛንም ስርዓት አደጋ ላይ ይጥላል። ለጃንሆይ ነው የሚያስረዳው ያለው። መጨረሻ ኮንክሉዥን ምን አለ? ድሮም የኛ አልነበሩም፣ ቢሄዱ ምንም ችግር የለም፣ የራሳችን ስርዓትን ግን አደጋ ላይ እንዳይጥል ነው ያለው። ይታየው ነበር ሰውየው። መጨረሻ ላይ ያው ያ ስርዓት በብዙ ጥያቄዎች ተጠምዶ ወደቀ። ከወደቀ በኋላ ወታደሮቹ ከያዙ በኋላ ወታደሮቹም አድማሳቸው ሰፊ ስላልሆነ አየህ፣ ኢትዮጵያ ውስጥ የሚመጡ ገዢ መደቦች ሁሉ ባጭር መግዛት ስለሚፈልጉ ነው። ይሄ ከባድ ስራ የሚጠይቅ ሰፊ እውቀት የሚጠይቅ ከዛም አልፎ ተርፎ የኤርትራንም ታሪክ በደንብ ያነበበ በደንብ ደግሞ የተረዳ ኤርትራ ነፃ በመውጣቷ የጂኦግራፊክ ለውጥ አልመጣም። ከኤርትራኖች ጋር ነፃም ቢወጡ አብረን እንሰራለን የሚልም ሁለተኛውን ፕሮጀክት በጭንቅላታቸው ውስጥ አልነበረም። ሁሉ ጊዜ ለመኖር ስለሚፈልግ አንደኛው ምንድነው አገራችን አይገነጠልም፣ ኤርትራ ተገነጠለች ማለት አንገት መቁረጥ ነው፣ አንገታችንን እንደመቁረጥ ነው አለ። ኋላ አንድ ስብሰባ ላይ ነው ሆላንድ ላይ አንድ ኦሮሞ ተነሳና እንዴ ይሄን ሁሉ ጊዜ ያለ አንገት ኖረህ ነበር፣ አሁንም ደግሞ ያለ ሆድ መኖር ትችላለህ አለው። ምክንያቱም ጨዋታው ምንድነው? ይሄው ኤርትራ በራሷ አቅሟ ምናምን ብላ እንዳውም ኢትዮጵያ ውስጥ ለውጥ አመጣችና ነፃ ወጣች በሪፈረንደሙ። ሚሊተሪ ያሸነፉ እኮ ሪፈረንደም እኮ ላያደርጉ ይችሉ ነበር። የኤርትራ ህዝብ ድምፅ ግን ህዝቡ ምን ይፈልጋል የሚለው ለዓለም ቁልጭ ባለመልኩ በሪፈረንደም አሳዩ። የሚቀጥለው ስርዓት ያኛው ስርዓት ከፈረሰ በኋላ ከጣለውን ፎርስ አንዱ ትልቁ የኤርትራ አብዮት ስለሆነ እሱንም ለጥቂት ጊዜ አብሮ ከሱ ጋር ረድቶት ምን ብሎት ብትረ ስልጣኑን እንዲይዝ አደረገ። ይሄ ማለት ወያኔ ነው።
እዛ አዲስ አበባ ውስጥ አንድ ትልቅ የተደበቀ አዞ አለ እዛ ውሃ ውስጥ። ምክንያቱም አዲስ አበባ የኢትዮጵያ ዋና ከተማ ትሆን እንጂ ከዛም አልፎ ተርፎ ለትልቅ ኃይሎች የሚጫወቱበት ከዛ ተነስቶ የፈለጉትን የሚሰሩት ዋና ከተማ ነች። ለነሱም ዋና ከተማ ማሽከርከሪያ የነበረውም ወዳጅ እዛ ከገባ በኋላ የሚጣፍጠውን ከያዘ በኋላ ምናምን እንደገና ተመልሶ አገን የኤርትራ ጥያቄ በሌላ መልኩ ደግሞ አሁን አየህ በሌላ መልኩ ባህር እንፈልጋለን ምን እንፈልጋለን ሳይሆን ግሬተር ትግራይ የሚባል የራሳቸውን ይዞ መጡ። ስለዚህ እነሱም ራሳቸው መገንጠል ይፈልጋሉ። ግን የኤርትራን ጥያቄ አቋሾ ኤርትራን ወሮ የኢትዮጵያን ኃይል ተጠቅመን ሻዕቢያን ከስልጣን አባረን ኤርትራንም ባህሯንም እንቆጣጠር የሚባል ማዘር ኢንዲያ ፊልም ይዞ መጡ። ያንን ሁሉ ሞከሩ። መጨረሻ ላይ እነሱም ቀለጡ። አላህ መጣ ደግሞ አገኝ ሲመጣ ይሄ በደንብ የተጫወቱበት ማንነቱን ያወቁ የእውቀት ችሎታውን በደንብ የተገነዘቡ የሆኑት ኢማራቶች ናቸው። አሁን ኢማራት ራሷ የራሷን ፖርት ኢምፔሪያሊዝም ዲቨሎፕ ስላደረገች ከዛም አልፎ ተርፎ የአፍሪካን ወርቅ ለመዝረፍ የምትፈልግ የራሷ ተስፋፊ አመለካከቷን ለዚህ ሰውዬ በጡጦ አጠጥታ ትንሽ ሳንቲም ሰጥታ እንደውም ከጎረቤት ሀገር ሱዳንና ኤርትራ ጋር ያጣላቸው መኖርም አይችልም ነበር። በአንድ ጊዜም የተደገፈው በኤርትራኖች ነበር። ተመልሶ እንደገና ደግሞ አሁን የኤርትራ ባህር ፈልጋለሁ የሚለው እሱ አይደለም ኢማራቶች ናቸው። ይሄንን ኮንትራዲክሽን ተጠቀምና እኛ እንረዳሃለን ብሎ እዚህ ጉድ ውስጥ የጣሉት። ሌላው ይሄ ምሁር ነኝ የሚል ኤርትራንም በደንብ የማያውቅ የነበረውንም ግንኙነቶች በደንብ የማያውቅ ዝም ብሎ በዘልማድ የወጣ በቴሌቪዥን ምናምን ባህር ያስፈልገናል አሰብ ራስ ገዝ ነበረ ምናምን እያሉ ደግሞ የራሳቸውን ዘፈን ይዞ መጡ። ይሄ የሚያሳይ ምንድነው አገሪቷ ውስጥ የፖለቲካው ኮርቻውን የያዘው ክፍል አድማሱ በጣም ጠባብ ሰፊ አመለካከት የሌለው የቀጠና አመለካከት የሌላቸው ስለሆኑ እንደዛው ደግሞ በጀመሩበት ይቀልጣሉ። ይሄን መቅለጡ አይቀርም። ጥያቄው ምንድነው? ይሄው የሰው ጭንቅላት ለማበላሸት አየህ ኢትዮጵያ ውስጥ ኦብጀክቲቭ የሆነ ዲሞክራቲክ ኤዱኬሽን የለም። የኢትዮጵያ ሕዝብ መብት ነው ያንን ማግኘት የሚገባው እና ይሄ ሌላ አፍሪካ ሀገር ቢሆን ኖሮ ወግድ ነው እንደዛ አይነት እንትን እና ይሄ ዝም ብሎ ወደ ኋላ የቀረ ኤሊት ዝም ብሎ ጥቂት ከተሰጠው በቴሌቪዥን እየገባ ቫይረስ የሚበትን ግን ለአዳማጩ ለወጣቱ ለምናምኑ ችግር እየፈጠሩ ነው ያሉት። ይሄ ችግር ደግሞ በመጀመሪያ ደረጃ ኤርትራን አይደለም የሚጎዳው ኢትዮጵያን ራሱ ነው። አንተ ይሄን ትልቅ ሀገር ይዘህ ቀጠናዊ አመለካከት ቢኖርህ ኖሮ ይሄ ሁሉ ግጭቶችና ሰዓቶች ባላቃጠልን ነበር። ልማቱም እየተስፋፋ ይሄድ ነበር። ሌላ የጨመሩበት ምንድነው? ይሄ የዘረኝነት ጥላቻ እና ወደ ህዝብ አወረዱት። ወደ ህዝብ አውርዶ ኤርትራኖች ልክ ኢትዮጵያ ላይ እንደሚቀኑ አድርጎ ኤርትራኖች ለኢትዮጵያ በጎ አመለካከት እንደሌላቸው አድርጎ ኤርትራኖች እንደመጥፎ ሰው የፕሮፓጋንዳ ዘይቤያቸው 4 ካራክተሪስቲክ ነው ያለው። ይሄ የጀመረው ባለፈው ስርዓት ነው። አሁን ትንሽ በቀነሰ መልኩ አሁንም አለ። አንደኛ የኤርትራን ጥያቄ እንሰብራለን ወይንም ደግሞ የኤርትራን ጥያቄ እንጎትታለን። አንተ የኤርትራን ጥያቄ መስበር የምትችለው ኤርትራኖች ተከፋፍለው ተበታትነው እርስ በርሳቸው ቢጣሉ ኖሮ ለነሱ ገነት በሆነላቸው ነበር። ኤርትራኖች አንድ የተስማሙበት አንድ የሚያውቋት የተስማሙበት ጥያቄ አለ። ኤርትራ ነፃ ነች፣ በነፃነቷ እንኮራለን። ነፃነቷን የሚነካ ሉዓላዊነታችንን የሚነካ ደግሞ ሴቱም ወንዱም ጎልማሳውም ወጣቱም ምኑም
ያንን የሚመጣውን ጥላቻ ወይም የሚመጣውን ጦርነት መከቱ ተዋጉ በዛ። ስለዚህ የኢትዮጵያ ቀን በየጊዜው ከምዕራቡ እየተረዳ ያለ አንድ ውጤት ሊያመጣ አልቻለም። ይሄ ምሁሩ ምንድነው ይሄ ችግር ብሎ እንትን ከማለት ከኦፖርቹኒዝም በመነሳት በጣም አጭር አመለካከት ለኢትዮጵያም እኮ በጎ የሚፈልጉ ሰዎች አይደሉም። ቀጠናውን መበጥበጥ የሚፈልጉት ቅድም ያልኩ እዛ የተደበቀው አዞ በትንሽ ገንዘብ መኖር የሚችሉት የኤርትራን ጥያቄ ወደ ላይ ከፍ እያደረጉ ሲያመጡ ነው። ሌላ ኬዝ የላቸው። በዛ ህዝቦች ያታልላሉ። ሌላ ጥያቄ 93 ላይ ነው አዲስ አበባ ያለሁኝ አንድ ጽሁፍ ወጣ በአማርኛ ኢህአዴግ ነው ያተመው። ያ ጽሁፍ ምንድነው? የኤርትራ ጥያቄ የሚል ነው በአማርኛ። እንደውም ሰማያዊ ከቨር አላት። 3 ብር ይሸጥ ነበር። ብዙ ሂስቶሪካል ፋክቶች አሉ ጽሁፉ ግን በራዲዮ አልተነገረም። 3 ብር ይሸጥ ነበር። የነበሩትን ሂስቶሪያኖች የጻፉትን ምናምን ሁሉ አሰባስቦ ምን ብሎ በአማርኛ ጽፎ ምን ብለው ሲያወጡ ከልብ የወጣ ጽሁፍ አልነበረም። ያ ጽሁፍ ምንድነው? ሰላምና መረጋጋት ከኤርትራ ጋር ያላቸውን ግንኙነት እነሱ ብዙ አቅሙ ስለሌላቸው ያንን ለመጠቀም ማስታመሚያ የሆነች ጽሁፍ ነበረች። የሚገርም ያችን ጽሁፍ በኋላ ወደዛ ወደ ኮንፍሊክቱ ለመምጣት ሲጀምሩ ከየቤቱ ከየቦታው ለቅመው አቃጠሉት። ራሳቸው ነው ያተሙት። እኔ ኮፒው አለኝ። አንተ ያን ሁሉ ሁኔታ አድርገህ አየህ ኤርትራ ጎረቤት ሀገር ሆኖ እያለ ከኤርትራኖች ጋር አብረን ብንሰራ ክልላዊ አመለካከት እንዲኖርህ ያስፈልጋል፣ ቀጠናው ሰላም እንዲሆን ያስፈልጋል የሚል አመለካከት ቢኖርህ ኖሮ ግጭቶቹም ባልነበሩ ነበር። እንደውም አልፎ ተርፎ ኤርትራኖች የነበራቸው አመለካከት ኢገድንም እንደነሰ ከወደቀበት ቦታ ከቆሻሻ አንስቶ ቆሻሻውን አራግፎ ኢገድ እንደገና በሁለት እግሩ እንዲቆም የፈለጉት ኤርትራኖች ናቸው። ዋንኛ ዓላማቸውን በዛ የቀጠናውን ሰላም ለማምጣትና ሶማሌዎችም የራሳቸውን ችግር ተነጋግረው ምን ብሎ እንዲፈቱ በሚል ይሄ ነው የነበረው የኤርትራ መንግስት ፖሊሲ። አሁን ይሄንን ፖሊሲ የማይወድ የውጭ ኃይላት ቀጠናው ሰላም እንዲኖር ወደ ሰላም ሆኖ በኢኮኖሚም ተባብረው እንዲሰሩ የማይፈልግ ትልቅ ኃይል አለ በጎን። ያ ኃይል አንድ የተገነዘበው ምንድነው? ቀስ ብለህ ፔኔትሬት አድርገህ አዲስ አበባ ውስጥ ያለውን ስርዓት በውዘህ ወደ አንተ ወዳጅ መቀየር። ለዚህ ነው ያንንም ስርዓት እንደገና በውዞት ያንን ኮንትራዲክሽን አድማሳቸው ሰፊ ያልሆኑ ሜን ኮንትራዲክሽኖቹን መለየት የማይችሉ ሰው ሲሞት ብቻ ነው ኮንትራዲክሽን ቢኖር ሰከንደሪ ኮንትራዲክሽን ነው በንግግር በምን መፈታት ይችላል ብሎ የሚያምኑ ሰዎች ስላለው ነው። አንድ ኤግዛምፕል ሰጣለሁ። ዶክመንቱም አለ። መጀመሪያ በዳ የወያኔ ጦር ወደ በዳ ሲገባ ፕሬዝዳንት ኢሳያስ ለጠቅላይ ሚኒስትር አብይ ደብዳቤ ጽፎለት ነበር። የመጀመሪያ ዶክመንቱ አሳለች ወጣቸው። ምንድነው ፕሬዝዳንት ኢሳያስ ለዶክተር አብይ ኖ ለመለስ ዜናዊ ኦኬ ለመለስ ዜናዊ የመጀመሪያ ደብዳቤ ለዛውም በትግርኛ ነው የተጻፈው። ብጻይ መለስ ብሎ ነው የጻፈለት። እና ምንድነው ችግሩ? ለምንድነው ጦራቸው ወደዚህ የገባው ምናምን ስል አይ በስህተት ነው ብሎ አየህ ይሄ ማካለል እንችላለን የሚል የፊውዳል አመለካከት ስለነበራቸው ምንም አይደለም ይረግባል ምናምን ብሎ ነው መልስ የሰጠው። ግን እሱ ድርጅት ውስጥ ይሄ ቫይረስ እየተስፋፋ መጣ እና እየተስፋፋ ጉምጉምታው ወደ ፖለቲካ ግጭት እያመራ መጣ። ይሄንን ሲገፉ በስተጀርባ የነበሩት ምዕራባውያኖች ናቸው። የነበረውን ሃኒሙን
ለመቆረጥና ለማፍረስ ወደ ጥላቻ ለመመለስ ተሳካላቸው ቀስ እያሉ። እነዛም ይሄንን ተቀብለው ትልቅ ሀገር ነው ያዝከው፣ አንተ ነው የሰፈሩ አንበሳ መሆን አለብህ ብሎ ደረቱን አሻሽቶ ምን አድርገው የሆነውን እንግዲህ ጦርነቱን ምኑንም እስከ መጨረሻ ድረስ እንዳም ምስኪን ኤርትራን ኦሪጂን የሆኑትን ንብረታቸውን ዘርፎ አባረዋል። ይሄ ሲጫወቱ የነበሩት ክፍሎች እሱንም በጣም ከፍ አድርጎ እና አንቶኒ ሌክ ነው በዛ የተጫወቱት። እና አንቶኒ ሌክ ኤርትራ ነፃ ከወጣች በኋላ በተለይ ደግሞ 94 የሳዋ መፈጠር 94 ላይ ደግሞ የወርልድ ባንክ አይኤምኤፍ እዛ መጥቶ ሁሉን ነገር እኛ ነው የምንጽፍላችሁ እኛ ለምን አንጽፍም የሚለው ጥያቄ ሲመጣ አይ እነዚህ ሰዎች እኛ እንደፈለግናቸው ልናሽከረክር አንችልም የሚል ቀስ ብሎ ተሸጋግረው በእግራቸው ወይንም በጫማቸው ውስጥ ጠጠር ለማስቀመጥ የተሰራ ትልቁ ጠላት ከቀጠናው ሩቅ የሆነ በቀጭም ገመድ መስመር ቀጠናውን ሲያሽከረክሩ የነበሩት ክፍሎች ራሳቸውን በኤርትራ ነፃነት የተቀበሉ አልነበሩም ማለት ነው። ስለዚህ ግጭቱ እንዲቀጥል አደረጉ። መጨረሻ ላይ ሳይሳካላቸው ሲቀር የአልጀርስ አግሪመንት መጣ። ከዛ ወዲህ ብዙ ሌላ ደግሞ ተንኮሎች ሰሩ። መጨረሻ ላይ የነሱ ወዳጅ የነበረው ስርዓት በህዝብ አመፅ ቀለጠና ወደቀ። አሁን የመጣው ስርዓት ለመኖርም እንኳን የቻለው በነበረው ዩናይትድ ፍሮንት ነው ሰርቫይቭ ያደረገው። እሱንም እንደዛው ኢማራቶች ገዙና ኪሳቸው ውስጥ አስገቡ። በስተጀርባ ደግሞ ሌላ መረጃዎች አሉ ይሄንን የተጠቀሙ። አሁንም ያ የተደበቀው አዞ እንደገና መናከስ ጀመረ እና የግድ ኤርትራ ከቀጠናው መራቅ አለባት። የኤርትራ አመለካከት ከቀጠናው መራቅ አለባት። ሰልፍ ሪላየንስ የሚባለው ነፃነት የሚባለው ምን የሚባለው ይቀሰቅስብናል። ስለዚህ ይሄንን በተቻለ መጠን ይሄን ነገር ማፍረስ አለብን። እነሱ የፈለጉት አገሩን ነው እንጂ ስርዓቱን ብቻ አይደለም። አገሩን ማፍረስ ነው የፈለጉት፣ አልተሳካላቸውም። ይሄ ሶስተኛው ደግሞ ጥልቅ ብሎ በዛ ገባ ለማለት ነው። እሱም ራሱ እንደዛው መሄዱ አይቀርም። አንድ ያልተገነዘቡት ኢትዮጵያኖች ምንድነው ይሄ ሁሉ ልምድ ለኤርትራ ምንም እንኳን አስቸጋሪ የሆነ ብዙ ችግርን ቢያጋጥማቸው ይሄ ሁሉ ልምድ ክምችት እጃቸው ላይ አለ። አገሪቷንም በደንብ ነው የሚያውቁት፣ ሞኞችም አይደሉም። ለኢትዮጵያ ተንኮል አስበው አያውቁም፣ ለሱዳንም ተንኮል አስበው አያውቁም። መጨረሻ ላይ መለስ ዜናዊ ሱዳንንም አልበሺርን ሰብስቦ የሶማሊያውን አብዱላህ ዩሱፍን አምጥቶ አሊ አብደላ ሳላህ የመኑን አምጥቶ ምናምን የሰና ግሩፕ በቀየው ረባሽ ተብላ ኤርትራ ካርድ ተሰጣት እና እነዚህን ሁሉ ሰብስበን ኤርትራን ከቀጠናው ራሱ መለስ ዜናዊ ነው ከቀጠናው አግልለን ስርዓቱን አዳክመን እናፈርሰዋለን የሚል አመለካከት ዴቨሎፕ አደረገ። ሶስቱ ሞቱ፣ አንዱ ብቻ ነው የቀረው። ይሄ ሁሉ ኢትዮጵያ ውስጥ ስልጣን የያዙ ሰዎች አስተሳሰባቸው በጣም አጭር ረጅም ያልሆነ የቀጠናው ንባባቸው በጣም ጠባብ የሆነ አሁን እዚህ ደርሰናል። ይሄ የሚያሳየው ምንድነው? ምሁር የምትለው አንተ 120 130 ሚሊዮን ይያለው ካልክ የ120 130 ሚሊዮን ህዝብ ጥቅም ከኤርትራም ከሶማሊያም ከጅቡቲም ከሱዳንም ጋር የተገናኘ ብልህ የኮንክ ፖለቲካ ኃይል ከሆንክ አቋምህ ከፍ ብሎ ከጎረቤቶች ጋር አግረህ በሰላም ብትሰራ የህዝብህንም ሁኔታና ኑሮ ትቀይራለህ። ለምንድነው ይሄ ሊታየህ ያልቻለው? አጠገብህ ነው ያለው። አሰብም ሆነ ምጽዋ አንተ ማየት ያለብህ ምንድነው? አሜሪካኖች እዚህ ላይ ኮንክሉድ ያደርጋሉ።
በንጉሱ ጊዜ ዩኤስኤድ ለኢትዮጵያ የወደብ አጠቃቀም በሚል 1 ሚሊዮን ተኩል ዶላር ያወጡበት ጥናት አለ። ጥናቱ አለ አሁን ውጭ ጉዳይ ሚኒስቴር ቁጭ ብሏል። እኔም ያገኘሁት እዛ ነው። ጥናቱ ምን ይላል? ምጽዋ ለትግራይ፣ ለጎንደር፣ ለጎጃም እስከ ወለጋና ኢሉባቡር ድረስ እና ለሰሜን ወሎ በጣም ቅርብ የሆነ ወደብ ነው። ያን ከተጠቀሙ እነዚህ ክፍሎች ሁሉ ያድጋሉ። ኪስማዮ የሶማሊያን ለደቡብ ኢትዮጵያና አብዛኛው ለደቡብ ኢትዮጵያ እስከ አዲስ አበባ ድረስ ኪስማዮ ይቀርባል ይላል ጥናቱን ነው። ሌሎች ደግሞ የጅቡቲም የአሰቡም ሌላውንም መጠቀም ይችላሉ በመሐከል ላሉ። ይሄ ለኢትዮጵያ ተብሎ የተጠና ዩኤስኤድ 1 ሚሊዮን ተኩል ብር አውጥቶ በ60ዎቹ ነው ያጠኑት። ለምንድን ነው ያ ጥናት የሚደበቀው? ለምንድን ነው ያን ጥናት አንብቦ አንድ አቅል ያለው አመራር ያን አንብቦ? ይሄ ማለት ምንድነው? ጠዋት ከምጽዋ የሚነሳ የጭነት መኪና ምሳው መቀሌ ይበላ ነበር። ይሄ ማለት ለሰሜን ኢትዮጵያ መቀሌ ወደብ ሆና ነበር። ለምንድን ነው ከኤርትራ ጋር መጋጨት ተፈለገ ታዲያ? ማን ነው እንትን የሚላቸው? ከራሳቸውም ጥቅም እኮ አይደለም። ከጥቅማቸው ሳይሆን ደበስ ጥቅም እንደውም መቀሌ ወደብ ሆና ነበር። ወደብ እኮ ሁሉ ጊዜ ውሃ የግድ ውሃ እንዲኖረው አያስፈልግም። ስንት ድራይ ፖርቶች አሉ ዓለም ውስጥ ትልልቅ የሆኑ። መቀሌ ትልቅ ትሆን ነበር። ማንም ጋር ሳይጣሉ ኢኮኖሚያቸውም ያድግ ነበር። ለምንድን ነው ባጭሩ እነዚህ ሰዎች ሊገዙ ቻሉ የሚለው ጥያቄ ላይ ነው እንደውም መሰራት ያለበት። ለምንድን ነው እነዚህ ሰዎች አሽከር መሆን በቀላሉ አሽከር ሆነው ከሀገራቸው ጥቅም ውጪ እንደዚህ አይነት ስራ የሚሰሩት? አብይ ለምን ይሄንን ይሰራል? ምን ይጠቅመዋል? ኦፔዲዮ ነው ኦሮሞ ነኝ ይላል፣ ትልቅ ሀገር ይዣለሁ ይላል። ለምንድን ነው እንደዚህ አይነት ተልካሻ አይነት ስራ አገንስት የሚሰራው? አልፎ ተልፎ ጎረቤት ሀገር ሱዳን እንድትፈርስና መሳሪያም መርሰነሪም በዛ እንዲገባ ያደርጋል። ስለዚህ የኢትዮጵያ ገዢ መደቦች አስተሳሰባቸው ራዕያቸው በጣም ጠባብ የሆነ ነው። ኢትዮጵያ ውስጥ እንደዛ አይነት ስርዓት እስካለ ድረስ ጠባብ የሆኑ ሰዎች እስከመጡ ድረስ ቀጠናው መረበሹ አይቀርም። ይሄንን ሆምወርክ መስራት ያለበት ኢትዮጵያዊው ነው። ኢትዮጵያዊው ነቅቶ አይ ይሄ መንገድ አያዋጣም፣ ይሄ የውሸት የቀጣፊዎች መንገድ ነው፣ ቀጠናው ላይ ሰላም ማድረግ አለበት፣ ከቀጠናው ህዝቦች ጋር አብረን መስራት አለብን ብሎ መቆም ያለበት ኢትዮጵያዊ ነው። ኢትዮጵያን እየገፉ አሁን ጠርዝ ላይ አቅርቧታል። ስለዚህ ይሄ ለምን መጣ ካል የውጭ ኃይሎች የሚበትኑት የውሸት በሽታ እንመራለን የሚሉት ሰዎች ደግሞ አድማሳቸው ሰፊ ያልሆኑ ጠባብ የሆኑ ሰዎች ናቸው። ስለዚህ ኢትዮጵያ የራሷን ሆምወርክ መስራት አለባት። ማንም ሊያድናት አይችልም ከዚህ ጭቅጭቅ። ኦፍኮርስ ኤርትራኖች ሰላም ይፈልጋሉ። አንተ ጭቅጭቅ ያለበት ጦርነት ያለበት ሰው የሚሰቃይበት ጎረቤት ውስጥ መኖር፣ አንተ ረብሻ ያለበት ሰፈር ሄደህ ቤት ትከራያለህ፣ አስቸጋሪ ነው። ማለት ጎረቤትህ ነው፣ ችግር ነው። አንተም እንዳትሰራ ነው የሚያደርግህ ያለው። ፕሮግራምህንም ሊያዛባ ነው የሚፈልገው። ስለዚህ እነሱ ቀይ ብቻለም ልጆች ሆነን ቦይ ስንጫወት አላ አይደለም ባንከረባበት ብሎ የሚመጡበት እነሱ ያዘጋጇት ይሄ ነው። ስለዚህ ኤርትራም ሰላም አይኖራትም፣ ኢትዮጵያም ሰላም እንዳይኖራት አዲስ አበባ ላይ ያለው ህዝብ ደግሞ እየተቆጣጠረ እንዲመጣ ለኦሮሞም አልቆመም፣ ለትግራይም አልቆመም፣ ለምንም አልቆም። አሁን ያለው የኢትዮጵያ ታሪክ ራሱ ቁልጭ በልኮ የጠየከኝ ምንድነው? ለምንድነው ኢትዮጵያ ውስጥ እብደት አለ? ለምንድነው ሁሉ ጊዜ ኤርትራ ላይ ኮንሰንት ኤርትራ የሚለው ጥያቄና ኤርትራ ላይ ኮንሰንት? እሱ ጥንቆላ ነው፣ የመግዣ ጥንቆላ ነው። ኢትዮጵያኖች ይሄንን ነው ፍልቅቅ አድርጎ እርስ በርሳቸው ተነጋግረው ይሄንን የመግዣ ቀብረው
ከገበሬዎቻቸው በሰላም በምን መኖር አለባቸው። ትልቅ ሀገር ይዘዋል እኮ ሀብታም ሀገር ይዘዋል። ለምንድን ነው እንደዛ የማያስቡት? ክትባቱ ኃይለኛ ስለሆነ ሁሉ ጊዜ 10 ቀን ጥሩ ሆኖ 15ኛው ቀን ደግሞ ይሰክራሉ፣ ያብዳሉ። ስልጣን ከያዙ በኋላ ትንሽ ደረጃቸው ፈረንጅ ሲነካቸው፣ አሁን ደግሞ ትንሽ አረብ ሀገር መጣች፣ ትንሽ ብር ሲወረውሩላቸው ያብዳሉ። ሀገራቸው ግን ትልቅ አደጋ ላይ ነው። ስለዚህ ማሰብ አለባቸው ለማለቴ ነው እንጂ የሚፎክሩት ምን የሚሉት ኤርትራን ምንም ሊያደርግ አይችልም። ውሸት ነው። በምንም መልኩ አንተ ሄደ የኤርትራን ህዝብ እኔ ብዙ ጊዜ ኤርትራ ሄዳለሁ፣ አነጋግራለሁ፣ ወጣት ሽማግሌ ምናምን። አንድ ቀን የሚገርም ነገር በዚህ ጨርስልሃለሁ። አንድ በኔ አምር መንገድ ላይ ያገኘኝ ኮምፖስታቱ እኔና አንድ ጓደኛዬ እሱ ትግሬ የሚናገር የሶማሌና እናቱ ኤርትራዊት አባቱ ሶማሌ የሆነ ተሰኔ የተወለደ አነጋገረው ለሱ በትግሬ ቋንቋ። አላ ሰውየው እንደዚህ እንጨት ይዟል፣ ጨርቅ ተጠቅልሎበት እንደዚህ ይዟል። አላ ተነጋገሩ ሳቀ። ይሄ ጓደኛዬ እኔ ቋንቋውን አላውቅም። አላ ምን አሳቀ አልኩት። ሰውየው ሽማግሌው ከሄደ በኋላ ምን እንደሚጠይቀኝ ታውቃለህ አለ። ይሄ የመጣሁት አለ ከአቁርዳት በታች ያለች ትንሽ ቪሌጅ ነው። እሺ ማስከሩ የት ነው? እኔ ሽማግሌ ነው ከኔም ይበልጣል በዛን ጊዜ። እኔ አና አይዘ ተጀነዳ ለእኔ መጥቼ ሀገሬን ዲፌንድ ላደርግ ነው አለ። ተቆጣሁት። ለምን እንትን ይሄ ሽማግሌ አልቆጣው የሀገር ይሄ ስሜት ነው ኤርትራ ውስጥ ያለው። አንተ እንዴት አድርገህ ነው ይሄንን ስሜት ማጥፋት የምትፈልገው? ትችላለህ? አትችልም። እና ስትሄድም እዛ ከሰው ጋር ማትነጋገር ከሆንክ ከነሱ ጋር ሻይ ጠጥተህ ኤርትራኖች ምን ይመስላሉ፣ እንዴት ነው የሚያስቡት ምናምን ብለህ ከነ ተመካከረ ሻይ የሚጠጣም የለም። እዛ ብዙ ኢትዮጵያኖች ነበሩ፣ ኦሮሞቹም ነበሩ። አንተ እንደዛ ካቀፈ ህብረተሰብ ጋር ቁጭ ብለህ ሻይ መጠጣት የማትችል ከሆነ እነዚህ ሰዎች እንዴት ነው ይሄንን ግዙፍ የሆነ አርሚ ሊያሸንፉ የቻሉት? ከየት ነው የመጣው? ችሎታቸው ምንድን ነው? እንዴት ነው የሚያስቡት? ውህደታቸው እንዴት ነው ብለህ አትመረምርም። አንተ አንድ ተጋብዘህ እዛ እነሱ ሀገር እየሄድክ እያለ እነሱ ነው እንግዲህ ሲረዱ የነበረ ምናምን። ይሄንን ማሰብ ካልቻልክ ስትመለስም ስትወጣም ደንቆሮ ስትመለስም ደንቆሮ ሆነ ነው የምትመለሰው። ቀጠናውንም አታውቅም ማለት ነው። ይሄ ይቀጥላል፣ ግን እየመነመነ ነው ያለው። ፈረንጅ ነው ደግሞ ከዛ የሚገርም ትንንሾቹም ፈረንጅ ያሉ፣ ትልቆቹም ትንሽ ሳንቲም ይወረውሩላቸዋል፣ ሴሚናር ያደርጉላቸዋል፣ ይጋብዟቸዋል ምናምን። የፈረንጁን ተንኮልም የተገነዘቡ አይደለም። ትንንሽ ነገር ወሩሮ አንተ ልጆችን የሚያስፈጅ ስርዓት እንድትገነባ ነው የሚፈልጉት። ስለዚህ የኢትዮጵያኖች ሆምወርክ ነው። ኢትዮጵያኖች ነቅቶ ቀስ ብሎ በስሜት ሳይሆን ዝም ብሎ እንትን ሳይሆን ነቅቶ እንትን ማለት አለባቸው ላለው የገዢ መደዳቸውንም ጠባይና ጥቅም ምንድነው ብሎ መመርመር አለባቸው። መልካም ቴንክ ዩ አመሰግናለሁኝ ፕሮፌሰር። ሁላችሁም እንግዲህ ፕሮግራማችንን እየከተላችሁ ያላችሁ ቤተሰቦች ሼር አድርጉ። ላይክ ያላረጋችሁ ብዙ ሰዎች አላችሁ፣ የተመስጣችሁ ፕሮግራሙን እንደምትከታተሉት ይገባኛል። ላይክ ማድረጋችሁን አትርሱ። እንደዚሁም ሼር ያላረጋችሁ ካላችሁ እንደዚሁ ሼር እያደረጋችሁ ተከታተሉ ፕሮግራማችንን። ይቅርታ አምባሳደር ትንሽ ቆይተንባል። ፕሮፌሰር በደንብ አድርጎ እንግዲህ መሰረታዊ ነገሩን ከመጀመሪያም ጀምሮ ስለመጣበት በጣም እናመሰግናለን።